ከትምህርት ቤት መልስ ሺያዎ የልጅነት ጓደኛዋ ሊንግ መስሶርን አወቀች። ብስክሌቱን መንገድ ላይ ወድቆ አገኘችው። ከብስክሌቱ አጠገብ ደም የሚመስል ነጠብጣብና 3 አረንጓዴ ቅጠሎች ነበሩ። በቅርቡ በትምህርት ቤቱ አቅራቢያ ቺንጋ የተባለ ቡድን ብቅ ብሎ ነበር። እነሱ በተለይ ተማሪዎችን ያጠቃሉ። ሁልጊዜ ችግር በፈጠሩ ቁጥር 3 አረንጓዴ ቅጠሎች ጥለው ይሄዳሉ። ሺያዎ ስልኩን ለክፍል ጓደኛዋ ሁዋን ሰጥታ ነበር። በዚህ ምክንያት ይህ የላከላትን መልእክት ሳታይ ቀረች። ሺያዎ ወዲያውኑ እሱን ለመፈለግ ተፈተለከች። ሰማዩ እየጨለመ መጣ። ነገር ግን ሊንግ የትም አልተገኘም። ሺያዎ የበብል ሻይ ቤት አጠገብ ስትደርስ 3 የማታውቃቸው ወንዶች በድንገት አስቆሟት። አንዱን ሲገዙ አንዱን በነፃ ያገኛሉ የሚለውን የበብል ሻይ ማስታወቂያ ተመልክተው እሷ እንድትቀላቀል ፈልገው ነበር። ይህ በእንዲህ እንዳለ ሊንግ እሷ ወደ ቤት ባለመምጣቷ እሷን ፍለጋ ወጥቶ ነበር። 3 ወንዶች ልጆች ከበዋት ሲያገኙት እያጠቋት መስሎት ጎንበስ ብሎ ድንጋይ ያነሳ። ሺያዎ ወዲያውኑ አስቆመችው። ምን እየተካሄደ እንዳለ ሲረዳ ተረጋጋ። ሊንግ እሷን ማዳን አላስፈልገውም ነበር። የእሷን የበብል ሻይ ሂሳብ መክፈል ብቻ ነበር ያለበት። በመቀጠል ሺያዎ የነበራቸውን ብቸኛ ዣንጥላ ለ3 ልጆች ሰጠቻቸው። እሷና ሊንግ በዝናብ ውስጥ ወደ ቤት መሮጥ ነበረባቸው። ሙሉ በሙሉም በሰበሱ። ሊንግ ሌላ ጊዜ ተመሳሳይ ነገር ሲፈጠር በቀጥታ ወደ ቤት እንድትሄድ ነገራት። ሺያዎ ግን መቼም ጥላው እንደማትሄድ ተናገረች። ሁልጊዜም እንደምትጠብቀው ነገረችው። ሊንግ ለጥቂት ጊዜ ደነገጠ። ከዚያም ፈገግ ብሎ በእውነት ፍጹም ቡድን መሆናቸውን ተናገረ። እሱ ሺያዎን ካጣት ከእናቱ ጋር ትልቅ ችግር ውስጥ እንደሚገባ እየቀለደ ተናገረ። ሺያዎ የማይረባ ንግግሩን እንዲያቆም ነግራው ፎጣውን አካፈለችው። በመካከላቸው ፎጣውን ይዘው ሳለ አይን ላይን ተገጣጠሙ። ወደኋላ ተመልሰን ስንመለከት ሊንግ በተወለደበት ቀን ምንም ባለማልቀሱ የተጨነቁት ቤተሰቦቹ ዘመዶቻቸው ሁሉ ጠርተው ነበር። ሁሉም ለማስለቀስ ቢሞክሩም ማንም አልተሳካለት ነበር። በመቀጠል ወይዘሮ ዋንግ ሺያዎን አቅፈው መጡ። ሊንግ እሷን ባየበት ቅጽበት በከፍተኛ ድምፅ ማልቀስ ጀመረ። ወይዘሮ ሜይ ተደስተው ወዲያውኑ ሺያዎን የክርስትና ልጃቸው አደረጓት። ከዚያን ጊዜ ጀምሮ ሁለቱ ልጆች ፈጽሞ ተለያይተው ያውቁም ነበር። ሺያዎ ብዙ ጊዜ ሊንግን ትንከባከበው ነበር። ምንም እንኳን አንዳንዴ እንዲጎዳ ብታደርገውም ከዓመታት በኋላ ሊንግ በ11ኛ ክፍል አንደኛ ተማሪ ሆነ። ሺያዎ ደግሞ በ10ኛ ክፍል ዝቅተኛ ውጤት ካላቸው ተማሪዎች አንዷ ሆነች። ከግማሽ ዓመት ፈተና በኋላም ቢሆን የሷ ደረጃ ሆነም ከዝቅተኛ ተርታ ነበር። ወይዘሮ ዋንግ በቁጣ ጠረጴዛውን እየመቱ ገስጸዋት። ወይዘሮ ዋንግ የክፍል መሪዎች ቦታ በጣም መወሰን ስትሰማ መምህሩ በጣም ቸልተኛ ነው በማለት ተቆጣች። ነገር ግን ማንም በፈቃደኝነት ስላልቀረበ መምህሩ መላው ክፍል ዕጣ እንዲያወጣ አድርጎ ነበር። ከፍተኛ ውጤት ያመጣው ተማሪ የሥነ ሥርዓት ተቆጣጣሪ ሆነ። ዝቅተኛ ውጤት ያመጣው ተማሪ የአካዳሚክ ተቆጣጣሪ ሆነ። ሺያዎ ደግሞ የንጽህና ተቆጣጣሪ ሆነች። ይህ የእሷ የመጀመሪያ ክፍል ስልጣን ስለነበር ወዲያውኑ በቁም ነገር ያዘችው። ቆየት ብሎ ሊንግና አንዲት ተማሪ የነ ሺያዎን ክፍል ተማሪዎች ለመፈተሽ መጡ። ሺያዎ ከሱ ጋር ክርክር ገጠመች። ክርክሩ ሳይባባስ በፊት አብረው የመጣችው ተማሪ ጣልቃ በመግባት ሁኔታውን አስረዳች። በመቀጠል ሊንግ በዛፍ ላይ የተንጠለጠለ ፔስታል ተመለከተና ከክፍላቸው ነጥብ ለመቀነስ ተዘጋጀ። ሺያዎ መጀመሪያ ፔስታሉን መውረድ እንዳለባት ወሰነች። ምንም እንኳ ፔስታሉን መውረድ ብትችልም ተንሸራስታ በኃይል ወደቀች። ስትነሳ ሱሪዋ መቀደዱን አስተዋለች። በአቅራቢያ የነበሩት ወንዶች ሲቀልዱባት ሊንግ ጃኬቱን አውልቆ ወገቧ ላይ ያሰረላትና ይዟት ሄደ። ወደ ቤት እንደተመለሰች ሺያዎ የክፍል ንጽህና ተቆጣጣሪ ሆና ስላሳለፈችው የመጀመሪያ ቀን ለእናቷ ለወይዘሮ ዋንግ በደስታ ነገረቻት። ወይዘሮ ዋንግ ልጃቸው በመጨረሻ ኃላፊነቷን መወጣት በመጀመሯ ተደሰቱ። ለዚህም ልዩ የሆነ ነገር ሊያበስሉላት ወሰኑ። ሺያዎ ቤት ውስጥም የጽዳት ቁጥጥር ጀመረች። እናቷ ድንቹን እየላጠች ያለችው በተሳሳተ መንገድ እንደሆነ በመናገር አጉረመረመችና ራሷ ለመላጥ ወሰደችው። ከጥቂት ደቂቃዎች በኋላ ክብ የነበረውን ድንች ጠፍጣፋ እስኪሆን ድረስ ላጠችው። በመቀጠልም እናቷ ነጭ ሽንኩርት የሚልጥበት መንገድ ተቸች። እናቷ በነገሩ ተበሳጭተው ከኩሽና አስወጧት። ሺያዎ በቀጥታ ወደ ሊንግ ቤት በመሮጥ እዚያ አብራ እራት ተመገበች። ከራት በኋላም ቢሆን ሺያዎ አሁንም በደስታ ተሞልታ ነበር። የንጽህና ፍተሻ ለማድረግ በቀጥታ ወደ ሊንግ ክፍል ሄደች። እሱን የምትወቅስበት ነገር ለማግኘት ሞከረች። ከአልጋው ስር አንድ ሳጥን አይታ ጎትታ ወጣችው። ይህ ከዓመታት በፊት የሰጠችው ስጦታ ሲሆን በውስጡ ቀሚስ ተደብቆ ነበር። ሊንግ ወዲያውኑ ምቾት አልተሰማውም። በዚያውም ቅጽበት ወይዘሮ ሜይ ፍራፍሬ ይፈልጉ እንደሆነ ከውድ ጠየቁ። ሊንግ ወዲያውኑ ምላሽ ሰጥቶ
ሰደዳቸው። ሻኦ ይህንን ሚስጥር በመጠቀም ከክፍል ኃላፊ መምህር ቢሮ የጓደኛዋን ስልክ እንድታመጣ እንዲረዳት አስገደደችው። እየፈለጉ ሳለ የሻኦ የክፍል ጓደኛ ዚሃን በድንገት በሩን አንኳኳ። ሻኦ እሱንም ወደ ውስጥ ጎትቶ አስገባቸው። ስልኩን ሳያገኙት በፊት የክፍል ኃላፊው መምህሩ በሩን ከፈተው። ሊንግ በተረጋጋ ሁኔታ የተወሰነ ገንዘብ አውጥቶ ኮሪደር ላይ እንዳገኘው ተናገረ። ከዚያም ወጣ። ሻኦና ዚሃንም ያንን ምክንያት ለመጠቀም ቢሞክሩም መምህሩ ወዲያውኑ አስቆማቸው። እቅዳቸውን ፈረሰ። ሁለቱም ሜዳውን ሁለት ዙር እንዲሮጡ ተደረገ። ሻኦ በድካም ልትወድቅ ትንሽ ነበር የቀራት። በኋላም ወይዘሮ ዋንግ ለሊንግ የተወሰነ አፕል እንድትወስድለት ለሻኦ ነገሯል። ሻኦ ብታጎለመረምም አፕሉን ይዛለት ሄደች። ልትወጣ ስትል ሊንግ ስልኩን ከኪሷ ወጣ። ሻኦ ስልኩን ለመቀማት ወደሱ ተወረወረች። አልሳካላት ሲል ወዲያውኑ በጸባይ በመናገር እንዲሰጣት ልታሳምነው ሞከረች። ሊንግ እሷን ችላ ብሎ የቅጣት መግለጫ መጽሐፉን ቀጠለ። ሻኦ ስልኩን እንድታገኝ ሲል ስልኩ የሱ እንደሆነ ተናግሮ ነበር። የትምህርት ቤት ሕግጋትን ፈጽሞ ጥሶ ስለማያውቅ ይህ የሱ የመጀመሪያው ቅጣት መግለጫ ነበር። በሚቀጥለው ቀን ሻኦና ሁዋን በክፍል ውስጥ ስዕል ሲስሉ ተይዘው እንደገና ወደ መምህሩ ቢሮ ተጠሩ። ምን እየሳሉ እንደነበር ሲጠይቁ ማብራሪያቸው ከቱሪስት መስህቦች ተነስቶ በሆነ መንገድ በምግብ ሱቆች ላይ ያበቃ። መምህሩ እንደ ቅጣት በማሰብ ቦታ ለያያቸው። ሁዋን አልፎ አልፎ ብቻ ወደሚናገረው ወደ ክፍል አለቃው አጠገብ ተዛወረች። እሷም ወዲያውኑ ጸጥ አለች። ሻኦ ደግሞ ከዚሃን ጎን እንድትቀመጥ ተደረገ። ዚሃን እንደተቀመጠች በከባዱ መተንፈስ ጀመረ። ሻኦ ከሰነፍ ተማሪ አጠገብ በመቀመጡ የተበሳጨ መሰላት። ዚሃን ግን ማንም አጠገቡ ቢቀመጥ ግድ እንደማይሰጠውና አሁንም አንደኛ መውጣቱ እንደማይቀር ተናገረ። እሱን ያሳሰበው ሊንግ ክፍል ዘሎ ወደ 11ኛ ክፍል መሄዱን ዚሃንን የሚወዳደር ሰው በማጣቱ ነበር። በኋላ ላይ ሊንግ አንድ የሚያሳፍር ችግር አጋጥሞት ነበር። ወይዘሮ ሜይ የሰጡት ከረጢት የሻኦን የውስጥ ልብስ ይዞ ነበር። እሱን ለመመለስ በፍጥነት ሻኦን ተከተላት። እሷም ተቀብላው ተስቅበት ጀመር። ይህ የሆነው ወይዘሮ ሜይ ለሁለቱም ልብስ ገዝተው ነገር ግን ከረጢቶቹን ቀይረው ሰጥተዋቸው ስለነበር ነው። በኋላ ላይ በስፖርት ክፍለ ጊዜ ተማሪዎቹ ስለማያን ያለም መጨረሻ ትንቢት በጭንቀት መውራት ጀመሩ። ሻኦና ሁዋን በጣም ተጨንቀው ነበር። ዓለም በእውነት ሊያበቃ እንደሆነ እያሰቡ ነበር። ሁዋን የክፍል አለቃው ልብስ በጥቂቱ መዘበራረቁን አስተዋለ። እንዲያስተካክል ረዳችው። እሱም አመሰግናት። እሷም የክፍል ጓደኛሞች ስለሆኑ ችግር እንደሌለው ተናገረች። በመምህሩ ምልክት ሻኦ ሲት አፕ መስራት ጀመረች። ነገር ግን ትንቢቱ የውሸት መሆኑን ሊያረጋግጥ ትንሽ ስለቀረው ትኩረቷ እዚያ ላይ ነበር። ሰዓቱ በተቀየረበት ቅጽበት እሷና ሁዋን እርስ በርሳቸው ተቃቀፉ። ዓለም አላበቃችም። ይልቁንም የቅርጫት ኳስ ሻኦን መታትና ወደቀች። ሊንግ በፍጥነት እየሮጠ መጥቶ ደህና መሆኗን አረጋገጠ። ያ የመታት ተማሪ በቸልታ ይቅርታ ጠየቀ። ሊንግ በዚህ ተቆጣ። ጃኬቱን አውልቆ ወደ ሜዳ በመግባት ያንን ተማሪ ለጨዋታ ተገዳደረው። ሻኦ ከሜዳ አጠገብ ሆና ሊንግ ሲከላከልላት በደስታ ተመለከተች። በዚያ ምሽት ሊንግ እናቱ እንግዳ ባህሪ እያሳየች መሆኑን አስተዋለ። ምን እንደተፈጠረ ሲጠይቅ ከአንድ ሰው ጋር ልታስተዋውቀው እንደምትፈልግ ነገረችው። ከጥቂት ቀናት በፊት ሊንግ ወደማያውቀው ሰው መኪና ውስጥ ስትገባ አይቶ ነበር። ወይዘሮ ሜይ አዲስ ህይወት አጋር እንዳገኙ አስቦ ነበር። ምንም እንኳን ቢገረምም በውሳኔዋ እንደሚስማማ ተናገረ። ያ ሰው ግን የወይዘሮ ሜይ ሹፌር ብቻ ነበር። ወይዘሮ ሜይ እንዲያገኘው የፈለገችው ሰው ለዓመታት ጠፍቶ የነበረው ወላጅ አባቱን ነበር። በዚያ ጊዜ አባቱ የተሳካ ኩባንያ መስርቶ ታዋቂ ስራ ፈጣሪ ሆኖ ነበር። ነገር ግን እሱ ከሄደ በኋላ ህፃኑ ሊንግ አንድ ወር ሙሉ ደረጃው አጠገብ ሲጠብቅ አሳልፎ ነበር። አባቱ ግን ፈጽሞ አልተመለሰም ነበር። በመጨረሻ ሲገናኙ ሊንግ አልቆየም። ሰበብ ፈጥሮ ወደ ሻኦ ቤት ሄደ። ሻኦ ምንም ጥያቄ አልጠየቀችም። ከቤተሰቦቿ ጋር ጨዋታዎቹን ሲጫወቱ አመሹ። በሚቀጥለው ቀን ወይዘሮ ሜይ ለሻኦ ስጦታዎችን ይዘው መጡና ሊንግን እንደምታሳምነው እንድትረዳቸው ጠየቋት። በመቀጠል ወይዘሮ ዋንግ ከዓመታት በፊት ምን እንደተፈጠረ ለሻኦ አስረዱ። የሊንግ አባት የቤተሰቡ ተቃውሞ ቢኖርበትም ነገር ለመጀመር ቤቱን ጥሎ ወጥቶ ነበር። የመጀመሪያዎቹ የንግድ ሙከራዎቹ በተደጋጋሚ አልተሳኩም ነበር። ወደ ቤት ለመመለስ በጣም አፍሮ ነበር። እሱ የተመለሰው ኩባንያው ከተሳካለት በኋላ ብቻ ነበር። ሻኦ ንግድ መጀመር ከባድ እንደሆነ ብታውቅም ሊንግ ደረጃው አጠገብ ሲጠብቅ ያሳለፈውን ያንን አንድ ወር ግን አልረሳችውም ነበር። በቀጣይ ትዕይንት ወደ ዚያን ይወስደናል። ዚያን መጀመሪያ ላይ ወደ ሻኦ የቀረበው በሊንግ ምክንያት ነበር። ሊንግም ለመገዳደር እድል ለማግኘት ሻኦን ለመጠቀም ፈልገው ነበር። ነገር ግን ከሷ ጋር ብዙ ጊዜ ካሳለፈ በኋላ ዚያን ለሻኦ የበለጠ ትኩረት መስጠት ጀመረ። በተጨማሪም ሊንግ እሷን ከጓደኛ በላይ እንደሚያስብላት አስተዋለ። ሊንግም ዚያንን ታዘቦት ነበር። በወንዶቹ መካከል ያለው ፉክክር ስሜት ብዙም ሳይቆይ እስከ ሻኦ ቤት ድረስ ተከተላቸው። እሷ ዚያንን ለመጀመሪያ ጊዜ ወደ ቤቷ የጋበዘችው ዕለት
እሱ በጣም ከመፍራቱ የተነሳ ሙሉ በሙሉ ደንግጦ ነበር። ወደ ቤት ሲገቡ የቤት ጫማ እንድታመጣለት በተደጋጋሚ ያሳስባት ነበር። ቤተሰቦቿ በሳሎኑ ብቅ ባሉበት ቅጽበት እሱ ሲደናበር ሁኔታው ግራ የሚያጋባ ሆነ። ወይዘሮ ዋንግ በሚስጥር ለወይዘሮ ሜይ በመደወል ዚያንን እንደ ወራሪ አድርገው ገለጹትና ሊንግን ይዛ እንድትወጣ ተወቷል። እራት ላይ ወይዘሮ ሜይ ስለ ዚያን አበላል ታስተያየት ሰጡ። ሊንግ ደግሞ ሌላ እድል ላይኖረው ስለሚችል የቻለውን ያህል እንዲበላ ነገረው። ሁሉም ሰው ሊንግን የቤት ውስጥ ስራዎችን ስለሚያግዝ ሲያደንቁት ዚያን ወዲያውኑ እቃዎቹን ለማጠብና ጠረጴዛውን ለማጽዳት ፈቃደኝነቱን አሳየ። ሊንግ ያደረገው ሁሉ ዚያንን ይኮርጀው ነበር። ሻኦ በሁሉም ላይ ሲፎካከሩ ብታይም ፉክክሩን ዚያን እሷን እንደሚወዳት ማረጋገጫ አድርጋ በተሳሳተ መንገድ ተረዳችው። በሚቀጥለው ቀን እሷ ለመጀመሪያ ጊዜ ዚያንን ለቀጠሮ ጠራችው። ነገር ግን እሷ የወሰደችው ለስፖርት ልምምድ ነበር። በልምምድ ጊዜ ዚያን ተጎድቶ እያነከሰ ወደ ቤቷ ሸኛት። ሊንግ ደረጃው ላይ ተቀምጦ ሲመለሱ ተመለከታቸው። እሱ ለሺያዎ ዚያን ወደ እሷ የቀረበበት ሌላ ምክንያት እንዳለው አስጠነቅቃት። ሺያዎ ግን ዚያን ስለሚወዳት ብቻ እንደሆነ ተናገረች። ከትምህርት ቤት መልስ ዚያን ሺያዎን ለማየት ብቻ ወደ ክፍሏ ሄደ። የክፍል ጓደኞቿ ቢያሾፉበትም እሱ በቀጥታ ወደ ውስጥ ገባ። አንድ ተማሪ ወደ ክፍላቸው ሊያገባ እንደመጣ ቀለደ። ኳን በደስታ ማሾፉን ተቀላቀለች። ቢሆንም ከጥቂት ቅጽበት በኋላ ግን ፈገግታዋ ጠፋ። ቀኑ የወላጅና መምህራን ስብሰባ ቀን ነበር። ሆዋን ባለፈው ፈተናዋ ላይ ደካማ ውጤት አምጥታ ነበር። ይህንን ከአባቷ ለመደበቅ ስብሰባው ከ2 ሰዓት በኋላ እንደሚጀምር ሆን ብላ ነገረችው። እሱ በሚደርስበት ጊዜ ስብሰባው አልቆ እንደሚጠብቀው አስባ ነበር። ሆኖም የዮሐን አባት ማርፈድን በመፍራት ይልቁኑ 2 ሰዓት ቀድሞ ትምህርት ቤት ደረሰ። በክፍል ውስጥ ያሉት ወላጆች ሁሉ ባየበት ቅጽበት ልጁ እንደዋሸችው አወቀ። በውጭ በኩል ሆዋን አባቷ ከስብሰባው በኋላ ምን ሊያደርግ እንደሚችል አሁንም እሱን እያስመሰለች ታሳይ ነበር። የኪስ ገንዘቧን እንደምታጣና የምትወዳቸውን ታዋቂ ሰዎች መከታተል እንደምትከለከል ስታስብ ልታለቅስ ምንም አልቀራትም ነበር። የሻው ወላጆች አስቸኳይ ጉዳይ ገጥሟቸው ነበር። በእነሱ ምትክ ወይዘሮ ሜይ ስብሰባውን እንዲሳተፉላቸው ጠየቋቸው። ወይዘሮ ሜይ እንደተቀመጡ የዚያን እናት ገባች። ሁለቱ ወላጆች ሺያውን እንደሚወዱ በተረዱ ጊዜ ሁለቱ እናቶች መፎካከር ጀመሩ። ወይዘሮ ሜይ ሺያውና ሊንግ አብረው እንዳደጉ አጥብቀው ተናገሩ። የዚያን እናት በበኩሏ ሺያውና ዚያን ጓደኛሞች እንደሆኑና አብረው ለማሳለፍ ብዙ ዕድሎች እንዳሏቸው በመናገር መለሰች። ነገር ግን የክፍል ኃላፊ መምህር በደረሰ ጊዜ የዚያን እናት የተሳሳተ ክፍል ገብታ እንደሆነ ጠየቃት። ዚያን ቀድሞውኑ በሳይንስ ዘርፍ ውስጥ ስለነበር ስብሰባው ሌላ ቦታ እየተካሄደ ነበር። እናቱ በተረጋጋ ሁኔታ ምንም እንዳልተፈጠረ ሁሉ ወጣች። ሊንግ ለሺያው ስለ ራሷ ሁኔታ መጨነቅ እንዳለባት አሳሰቧት። ሺያው ግን ወይዘሮ ሜይ እንደሚከላከሉላት እርግጠኛ ነበረች። በስብሰባው ወቅት ወይዘሮ ሜይ ልክ ያንን አደረጉ። ዚያን የእናቱ ባህሪ ምን ሊመስል እንደሚችል አስመስሎ አሳየ። ሺያውም አሳቃት። የሊንግ ተራ ደርሶ አባቱን እንዲመስል በተጠየቀ ጊዜ ግን ለማድረግ አልፈለገም። እናቱ በሺያው ወላጆች ምትክ ስብሰባውን ስለታደሙ ለሊንግ አባቱ ነበር የሄደለት። ሺያው ጣልቃ በመግባት በሊንግ እናት ቦታ ሆና ተወነች። ወይዘሮ ሜይ የድምፅ አወራረድ በመኮረጅ ሊንግን ባለቤቴ ስትል ጠራችው። ሊንግ በዚህ ሲደነግጥ የዚያንን ፈገግታ ደግሞ ጠፋ። በሚቀጥለው ቀን የሊንግ ቤተሰቦች ሺያውን ያሳደጓት የሊንግ ሙሽራ እንድትሆን ነው የሚል ወሬ ተሰራጨ። እሷና ሊንግ ከልጅነታቸው ጀምሮ የማይነጣጠሉ ነበሩ። በተጨማሪም ስሟ ከዚያን ጋር ይያያዝ ነበር። ብዙም ሳይቆይ መላው ትምህርት ቤት ስለሷ ማውራት ጀመረ። ሺያው ከሊንግ ለመራቅ ብትሞክርም ውጤቷ ግን ሌላ የሚያስጨንቅ ነገር አመጣባት። ከክፍል ተማሪዎች ከመጨረሻዎቹ 5ኛ ደረጃ ይዛ ነበር። ሁልጊዜ እንደ አርአያ ወደምታየው ወደ ዩጁን ደረጃ ለመድረስ ተስፋ ታደርግ ነበር። ነገር ግን በአካዳሚክ በኩል አሁን በጣም ወደኋላ ቀርታ ነበር። ጠንክራ መስራት ከጀመረች በኋላም ቢሆን ያሳየችው መሻሻል በጣም አነስተኛ ነበር። ሊንግ የእሷን የብስጭት ባየ ጊዜ በሚስጥር ለዩጁን መልእክት በመላክ እንዲያበረታታት ጠየቀው። በሚቀጥለው ቀን ሺያው በላስቲክ ያሸገችውን መልእክት ለሁሉም ሰው በኩራት አሳየች። እሱም ዩጁን እሷን ለማበረታታት የጻፈላት መልእክት ነበር። ይህ በእንዲህ እንዳለ አንድ የኪነ ጥበብ ባለሙያ ዚያን በመጸዳጃ ቤት ውስጥ ሲዘፍን ሰምቶ ቀርቦ አነጋገረው። የኪነ ጥበብ ድርጅቱን አሰልጣኝ ቡድን እንዲቀላቀል ጋበዘው። ችግሩ ግን ዳንስ የዚያን ደካማ ጎን መሆኑ ነበር። ዚያን በሊንግ ጥላ ስር መኖሩ በሂደት በራሱ ላይ ያለውን መተማመን እንደጠፋበት አመነ። እሱን ለማበረታታት ሺያው የሊንግን አንዱን ደካማ ጎን ገለጠችለት። እሱ ጥሩ ድምፅ ቢኖረውም የዜማውን ምት መከተል ግን ፈጽሞ አይችልም ነበር። ዚያን ሊንግን የሚበልጥበት ችሎታ እንዳለው ካወቀ በኋላ በራስ የመተማመን ስሜቱ ተመለሰ።
ከጥቂት ጊዜ በኋላ ሊንግ ለሀገር አቀፍ የኮሌጅ መግቢያ ፈተና መዘጋጀት ጀመረ። ከፈተናው በፊት ባለው ምሽት ሻኦ በእጁ ላይ ቀይ ክር አሰረችለትና መልካም ዕድል ተመኘችለት። ላትረብሸውም ቃል ገባችለት። ነገር ግን ወዲያውኑ የፈተና መግቢያ ካርዱን፣ እርሳሶቹና ሌሎቹን የፈተና ቁሳቁሶችን መያዙን እየተመላለሰች ማረጋገጥ ጀመረች። በመጨረሻም ሊንግ ከቤት ወጣ። እሱ በኋላ በዩንሃይ ዩኒቨርሲቲ ተቀባይነት አግኝቶ የሚወደውን ትምህርት ዘርፍ ኢንፎርሜሽን ቴክኖሎጂ መረጠ። ይህ ማለት ሻኦ በየቀኑ ማየት አይችልም ማለት ነው። በዚህ ጊዜ ዚያን ከኪነጥበብ ድርጅቱን ምዘና አልፎ ወደ ውጭ ሀገር ሄዶ ለመሰልጠን ተዘጋጀ። ከመሄዱ በፊትም ሻኦ ዋን የክፍል አለቃውና እሱ ሆነው ማስታወሻ ፎቶ ተነሱ። ወደ ቤት በሚመለሱበት መንገድ ላይ ዚያን ሁልጊዜ ስለምታበረታተው ሻኦን አመሰገናትና ጓደኛሞቹ ነው እንደሚቀጥሉ ተስፋ እንደሚያደርግ ተናገረ። ሊያቅፋት ሲል ግን ሊንግ ደወለ። ዚያን ስትሄድ ቆሞ በአይኖቹ ብቻ ተሰናበታት። እሱ ከሄደ በኋላ ዋን በጋዜጠኝነት ትምህርት ዘርፍ ለማመልከት መወሰኗን ተናገረች። በሻኦ ዙሪያ ያሉ ሁሉ ሰዎች ስለ ወደፊት ጊዜ ቅድ መውጣት ጀምረው ነበር። እሷ ግን ምን ማድረግ እንደምትፈልግ አሁንም የማታውቅ ብቸኛዋ ሰው ነበረች። ኮሌጅ ከጀመረ በኋላ ሊንግ ከድሮም ጓደኞቿ ጋር በፍጥነት ተቀራረቡ። ወደ ሻኦ ደውሎ ምላሽ ሳያገኝ ሲቀር አይተው አፌዙበት። ሻኦ ሳታስበው ወደ ሊንግ የድሮ ክፍል ገብታ ከቀድሞ ወንበሩ ተቀመጠች። ከበስተጀርባ ቀለል ያለ የሳት ድምፅ ተሰማ። ዞር ስትል ሊንግ እዚያ ቆሞ አገኘችው። እሷን ለማየት ብቻ ከኮሌጅ ተመልሷል። ወደ ዩንሃ ዩኒቨርሲቲ ለማመልከት ፈቃደኛ መሆኗን ጠየቃት። ሻኦ ፈጽሞ መግባት እንደማትል ተናገረች። ሊንግ ግን መጀመሪያ ግብ እንድትመርጥና አንድ በአንድ ወደሱ እንድትጓዝ ነገራት። በተጨማሪም በዩንሃይ ዩኒቨርሲቲ እንደሚጠብቃት ገለጸላት። ያ ቀን የሊንግ የልደት ቀን ነበር። የኬክ ቤቱ ቀድሞውኑ ተዘግቶ ነበር። ሻኦ ትንሽ ኬክ ብቻ ለመግዛት ቻለች። ተወርዋሪ ኮከብ በሰማይ ላይ ሲያልፍ ሻኦ የሊንግን እጅ ይዛ ከሱ ጋር ወደ ላይ ተመለከተች። የሻኦ የኮሌጅ መግቢያ ፈተና ቀን ሲደርስ ሊንግ ፈቃድ ወስዶ ከሷ ጋር ወደ ፈተናው ማዕከል ለመሄድ ቀድሞ ወደ ቤት ተመለሰ። መንገድ ላይ ሻኦ እንደ በፊቱ ቆሻሻ ረገጠች። በዚያን ጊዜ ሊንግ ነገሩን ለምዶት ነበር። ጫማዋን አጸድቶ ጫማውን ከሷ ጋር ተቀያየርና ትኩረቷን በፈተናው ላይ እንድታደርግ ነገራት። ያመጣችው ውጤት በሁለተኛ ደረጃ ትምህርት ቤት ካስመዘገበች ሁሉ ምርጡ ቢሆንም አሁንም ከዩንሃይ ዩኒቨርሲቲ መቁረጫ ነጥብ በጥቂት ያነሰ ነበር። ሊንግ ብዙ ተማሪዎች እየተቀበለ ያለውን አዲስ የተመሰረተ የጋዜጠኝነት ፕሮግራም ጠቁማት። ቤተሰቦቿ አሁንም ስለተለያዩ ዩኒቨርሲቲዎች እየተወያዩ ሳሉ ሻኦ በዩንሃይ ዩኒቨርሲቲ ለማመልከት ወሰነች። አንድ ቀን ሊንግ ስሜቱን ሊገልጽላት ሳለ ሻኦ በመፍራት በቀጥታ ወደ ወንዙ ገፍተው ነበር። በዚያው ምክንያት የያዘው ጉንፋን አንድ ሳምንት ቆየበት። ሻኦ የጥፋተኝነት ስሜት ተሰማትና ይቅርታ ልትለው ቤቱ ሄደች። ሻኦ ምን እንደምትል ሳትወስን በፊት ሊንግ ገላውን ታጥቦ ወደ ክፍሉ ተመለሰ። እሷ ደንግጣ ካልጋው ስር ተደበቀች። ከስር ሆናም ልብሱን እየቀየረ መሆኑን አስተዋለች። ሊንግ ካልጋው ስር እስከ መቼ ለመቆየት እንዳሰበች ጠየቃትና ጎትታ ወጣት። ሻኦ እንዴት ያገኛት እንደቻለ ጠየቀችው። እሱ ግን በሌላ ጊዜ መደበቅ ስትፈልግ ጫማውንም እንድትደብቀው ነገራት። እሷም እርሱን በመቀየር በቀላሉ እንደሚታመን በመናገር አወረመረመች። ተራ ጉንፋን ሙሉ አንድ ሳምንት መቆየቱ አሁንም ሊገባት አልቻለም ነበር። ሊንግ በድንገት ወደ እሷ ተጠጋ። ሻኦ ምን ማድረግ እንዳለባት ግራ ገብቷት በፍጥነት ሮጣ ወጣች። እሱም በፈገግታ ስትሄድ ተመለከታት። አዲሱ ሴሚስተር ከጀመረ በኋላ ሻኦ በደስታ ወደ ዶርም ክፍሏ ገባች። ዋን ቀድማ ገብታ አገኘቻት። ዋን በፈተናው ላይ ጥሩ ውጤት ባታመጣም እሷም የዩንሃይ ዩኒቨርሲቲ የጋዜጠኝነት ፕሮግራም ውስጥ ገብታ ነበር። እሷና ሻኦ በአንድ ዶርም ውስጥ ጭምር ተመድበው ነበር። ተቃቅፈው ድላቸውን እያከበሩ ሳለ ሶስተኛዋ የዶርም ጓደኛቸው ወደ ውስጥ ገባች። ዙሪያውን አንዴ ተመልክታ ወደ ኮሪደሩ ተመልሳ በመውጣት የክፍሉን ቁጥር እንደገና አረጋገጠች። አራተኛው የዶርም ጓደኛም ብዙም ሳትቆይ ደረሰች። ሶስተኛዋ ሴት ልጅ ከአዲሷ ተማሪ ክላሲካል ዳንስ እንደምታጠና ስታውቅ ወዲያውኑ ፊቷ በደስታ በራ። አራቱም በክፍል 404 ውስጥ የዶርም ጓደኛሞች ሆኑ። አራተኛዋን ሴት ልጅ ወደ ዶርም አጅቦ የመጣው ሽቦ በአጋጣሚ የሊንግ ዶርም ጓደኛ ነበር። ልጆቹን ባየ ጊዜ አራቱንም በደስታ ወደ ትውውቅ ግብዣ ጋበዛቸው። ሻኦ ቀደም ሲል ሊንግ ስላፌዘባት አሁንም ተቆጣ ነበር። እራት ላይ ሆን ብላ እንደማታውቀው ሆነች። ሁሉም ሰው ገና ሳይቀመጥ በፊት ሊንግና ሶስቱ የዶርም ጓደኛሞች አሳፋሪ ታሪኮችን መለዋወጥ ጀመሩ። ሽቦ ሊንግ ከኮሌጅ ጀምሮ ለማንኛውም ሴት ልጅ ምንም ፍላጎት እንዳላሳየ ተናገረ። አንዳንዶች ወንዶች ይወድ እንደሆነ ጭምር ይጠይቀው ነበር። ሆኖም ሊንግ ለሻኦ ልዩ ጥንቃቄ ያደርግላት ነበር። የዶርም ጓደኛሞች ግን ሴቶቹን ከነሱ እንዲርቁ አስጠነቅቃቸው። ሊንግ ሁልጊዜ ካጠገቡ የማጠፋ ሴት ልጅ አብረው እንዳደገችና ሁልጊዜም ታላቅ እህቴ እያለ እንደሚጠራት ገለጸ።
ሁዋን የሻውና የሊንግን ግራ የተጋባ የፊት ገጽታ አስተውላ ሳቋን ለመቆጣጠር ታገለች። የቡድኑ ትውውቅ ከመጠናቀቁ በፊት ሁሉም ሰው አንድ ጨዋታ ተጫወተ። በሕጉ መሰረት የተሸነፈ ሰው የተጠየቀውን እንዲያደርግ ይገደዳል። ሻው ከመጀመሪያው ተሸንፋ ከአንድ የማታውቀው ሰው ስልክ ቁጥር እንድትጠይቅ ተደረገ። ወደ አንድ ወንድ ልጅ ድፍረቷን አሰባስባ ተጠጋች። እሱም ነገሩ ጨዋታ መሆኑን እንዲያውኑ ተረድቶ ለመረዳት ተስማማ። ነገር ግን የሻው ስልክ ባትሪ ዘግቶ ስለነበር እጇን ይዞ ቁጥሩን መዳፏ ላይ ጻፈላት። የሊንግ የፊት ገጽታ ወዲያውኑ ተቀየረ። የሰከረም ማስመሰል ጀመረና ለሁዋን ምልክት ሰጣት። እሷም ሆዷን እንዳመማት አስመስላ ሊንግን በሻው ጥበቃ ስር ትተው ሄደች። ወደ ዶም በሚመለሱበት መንገድ ላይ ሊንግ እንደሰከረ መምሰሉን ቀጠለ። የሻውን እጅ ይዞ መዳፏ ላይ ያለውን ቁጥር በዝግታ አበሰው። የሻው ፊት ወዲያውኑ ቀላ። የዶር መግቢያ ላይ ሲደርሱ ሊንግ ምን ለማድረግ እየሞከረ እንደሆነ ጠየቀችው። ሊንግ ግን ከበስተጀርባ ከሚመጣው ብስክሌት ብቻ አስጠነቅቃት። ሻው ዙራ ወደ ዶርም ሄደች። ሊንግ ባለበት ቆሞ ስትል ተመለከታት። ሊንግ በአግባቡ ፍቅሩን ለመግለጽ ወሰነ። የፍቅር ግንኙነት ልምድ ስላልነበረው እቅድ እንዲያወጡለት የሶስቱን የዶርም ጓደኞቹን እርዳታ ጠየቀ። መጀመሪያ ለሻው አበቦችን አመጣላት። እሷ ልብሷን መቀየር ስላልፈለገች ከፎቅ ላይ ቅርጫት በገመድ አውርዳ ሁሉንም ነገር በውስጡ እንዲያደርገው ነገረችው። በመቀጠል ሊንግ የካርታ ዘዴን ለመለማመድ ብዙ ቀናት አሳለፈ። እያንዳንዱ ካርታ ልዩ ትርጉም እንዲኖረው አድርጎ አዘጋጅቷቸው ነበር። ሻው ካርታዎቹን ለረጅም ጊዜ ካጠናች በኋላ በመጨረሻ የደረሰችበትን መደምደሚያ እሱ ካርታ ማደል እንደማያውቅበት ብቻ ነበር። ሁለቱም ሙከራዎች ከከሸፉ በኋላ ሊንግ ሌላ ነገር መሞከር ነበረበት። በሻው የልደት ቀን ሁዋን አታላ ወደ ዋናው በር ይዛት ሄደች። በህንፃው ውስጥ ያሉት መብራቶች በሙሉ በድንገት ጠፉ። ከፊት ለፊት ካለው ህንፃ ላይ ወደ ታች የሚቆጥር ሰዓት ታይ። ሊንግ ከጨለማ ውስጥ ወጥቶ ያዘጋጅላት ስጦታ ሰጣት። ይህ አብረው ያሳለፉት 18ኛው የልደት ቀናቸው ነበር። ወደ ዶርም ከተመለሰች በኋላ ሻው ልትረጋጋ አልቻለችም። በመካከላቸው ያለው አጠቃላይ ታሪክ በኢንተርኔት መወያያ መድረክ ላይ በመጻፉ ሌሎች ተጠቃሚዎች ስለ ግንኙነታቸው ምን እንደሚያስቡ ጠየቀች። በማግስቱ ሁሉም ምላሾች ማለት ይቻላል ቀድሞውኑ ጓደኝነት በላይ እንደሆነ የሚገልጽ ነበር። ሻው ግን አሁንም ሊንግን እንደማትወደው አጥብቃ ትናገር ነበር። ብዙም ሳይቆይ ለሻው ስልኩን የሰጣት ተማሪ ሻው ለሱ ስሜት ያላት መስሎ ስለተሰማው ብቻዋን ከሱ ጋር አዳራሽ ውስጥ ዘግቶ ሊቀርባት ሞከረ። ሊንግና ሶስቱ የዶርም ጓደኞቹ ይህንን ሲሰሙ እሷን ለማዳን በሰዓታት ደርሰው አዳራሹን በኃይል ከፍተው ገቡ። ሊንግ ወደፊት በመራመድ ከባድ ምት ካሳረፈበት በኋላ ሻውን ይዟት ወጣ። በኋላ ላይ ሊንግ እሷን በኦንላይን ውይይት መድረኩ ላይ የጻፈችውን ጽሑፍ አገኘው። በሚቀጥለው ቀን ለቀጠሮ ጠራትና ለ2 ቀናት ለሚቆይ ውድድር ከሱ ጋር ወደ ሊቲንግ እንድትሄድ ጠየቃት። ሻው ብትጨነቅም ለመሄድ ተስማማች። ጓደኞቻቸው ስለ ጉዞ በሰሙ ጊዜ ለሻው ሁሉንም አይነት ቁሳቁሶች አሸከሟት። እሷና ሊንግ ወደ ሊቲንግ ለመሄድ ሲነሱ በርካታ ትላልቅ ቦርሳዎችን ተሸክመው ነበር። እቃዎችን የሚያደርሱ ሰራተኞችም መስለው ነበር። ሆቴሉ ሲደርሱ በሁለቱም በጥቂት ግራ የመጋባት ስሜት ይታይባቸው ነበር። ሊንግ በጎዳናው ላይ ለመንሸራሸር ሐሳብ አቀረበ። ልብሳቸውን ቀይረው በሊፍት ውስጥ ተገናኙ። ሊንግ ሻው ምን ያህል ተቋኩላና አምራ እንደመጣች ባየ ጊዜ ወዲያውኑ ፊቱን አዞረ። ሻው አብራቸው የተጓዘው ተማሪ አብራቸው መምጣት ይፈልግ እንደሆነ ጠየቀችው። ሊንግ እሱ ቀድሞውኑ እንደደከመው በመናገር በእሱ ምትክ መለሰላት። መንገድ ላይ ሳሉ አንድ ሰው ሻውን ሲገፋት ሊንግ በክንዶቹ መካከል ደገፋት። ሁለቱም ደነገጡ። ሻው ወዲያውኑ አፍራ ገፋችውና በፍጥነት ወደ ሆቴሉ ተመለሰች። ሻው ወደ ፍሏ እንደገባች ሁዋን በሻንጣዋ ውስጥ የሌል ልብሶችን ትከታተላት እንደነበር አወቀች። ብዙም ሳይቆይ በሩ ተንኳኳ። ሊንግ ከውጭ ቆሞ ነበር። በክፍል ውስጥ ያለው የውሃ ማፍያ እንደተበላሸ ተናግሮ በሷ ክፍል ውስጥ ውሃ ማፍላት ይችል እንደሆነ ጠየቃት። ሻው በፍጥነት የሌል ልብሶችን ደብቃ አስገባችው። ሊንግ ፀጉሯን አሁንም እርጥብ መሆኑን አስተውሎ ፎጣ አነሳና ሊያደርቅላት ጀመር። ሻው ለመራቅ ብትሞክርም ሁለቱም ወደቁ። ሊንግ በግልጽ ለመነጋገር ወሰነ። አንዳቸው አንዳቸውን በደንብ እንደሚረዱ ተናገረ። ለሌላ ሰው ያወሩት የማይፈልጉት የራሳቸው ያለፈ ታሪክ ጭምር ያውቃሉ። በተደጋጋሚ ይከራከራሉ፣ ነገር ግን ሁልጊዜ ይታረቃሉ። ሻው እሱን ትታገሰዋለች፣ እሱም ለእሷ ሲል ነገሮችን ይታገሳል። ይህን ካለ በኋላ የፍቅር አጋሩ እንድትሆን በቀጥታ ጠይቃት። ሻው ወዲያውኑ ምላሽ አልሰጠችም። በሚቀጥለው ቀን የሚካሄደው ውድድር ላይ አንደኛ እንደሚወጣና ለምላሹ ከዚያ በኋላ እንዲጠይቅ ነገረችው። ሻውና ሊንግ የፍቅር ግንኙነት ከጀመሩ በኋላ ሻው እሱን ለመቀስቀስ ወደ ቤት ሄዳ የተኛ እያስመሰለ መሆኑን ተረዳች።
ይህንን እድል በመጠቀም ፊቱ ላይ ሜካፕ በመቀባት ቀለደችበት። ከቀልዱ በኋላ ልታመልጥ ብትሞክርም ሊንግ በድንገት ወደ ክንዶቹ ሳባት። ይበልጥ ይቀራረቡ ሲሉ የሊንግ አባት ለምግብ ሊጠራቸው መጣ። ሻኦ ቤተሰቦቻቸው ስለ ግንኙነታቸው ገና ማወቅ እንደሌለባቸው ለሊንግ በፍጥነት አሳሰበችው። ሊንግ ማጉረምረም ብቻ ነበር የቻለው። ቁርስ ላይ ወይዘሮ ሜይ የሻኦ የጣት አሻራ የሊንግን ስልክ መክፈት እንደሚችል አስተዋሉ። አብረው ሲሆኑ ከተመለከቷቸው በኋላ የፍቅር ግንኙነት መጀመራቸውን በፍጥነት ተረዱ። ግንኙነታቸውን ከቤተሰቦቻቸው ለመደበቅ ሲሉ ሻኦና ሊንግ ለመገናኘት በፈለጉ ቁጥር በመኖሪያ ሰፈራቸው ዙሪያ በሚስጥር መሸሽ ነበረባቸው። ሊንግ ሻኦን ሙሉውን ክረምት በቤት ውስጥ እንዳሳለፈች በመናገር አጉረመረመ። ብቻውን ለመሆንም ምንም እድል አላገኙም ነበር። ስለ ግንኙነታቸው ለሁሉም ሰው ለመናገር ሐሳብ አቀረበ። ሻኦ ግን አባቷ ሊቃወም ይችላል ብላ ሰጋች። እቅድ እስካላቸው ድረስ ነገሩን ለማንሳት ፈቃደኛ አልሆነችም። ሊንግ ዝም ባለ ጊዜ ወደ እሱ ተጠጋች። ሊንግ ወዲያውኑ በክንዶቿ አቅፋት። ይህ በእንዲህ እንዳለ ወይዘሮ ዋንግና ወይዘሮ ሚ በቤት ውስጥ ሆነው ብርጭቆቻቸውን በማጋጨት ሁለቱ በመጨረሻ የፍቅር ግንኙነት መጀመራቸውን አከበሩ። ሻኦና ሊንግ ግንኙነት እየደበቁ ያሉት የሻኦን አባት ምላሽ መንፍራት እንደሆነ ያውቁ ነበር። ስለዚህ ሁለቱ እናቶች አንድ እቅድ አወጡ። ለፍቅረኛሞቹ የብቻ ጊዜ ለመስጠት በማሰብ ድንገት ጉዞ አዘጋጁ። የሻኦ አባት ምን እየተካሄደ እንዳለ ሳይረዳ በፊት መኪና ውስጥ አስገብተው ይዘውት ሄዱ። ወላጆቹ እንደሄዱ ሊንግ ለሚቀጥሉት ጥቂት ቀናት የሚሆኑ ቀጠሮ እቅዶችን ማውጣት ጀመረ። ነገር ግን ሻኦ ከሌላ ከተማ የመጣውን ታናሽ ያጎቷን ልጅ ማስተናገድ ነበረባት። በተጨማሪም የማህበረሰብ አገልግሎት ነበረባት። እንዲሁም ዘመዶች ያለማቋረጥ ብቅ ይሉ ነበር። ሊንግ ለቀናት ጠበቀ። በመጨረሻ ሊገናኙ እንደሚችሉ ባሰበበት ቅጽበት ሻኦ ከዋንጋ ፊልም ለማየት ተቀጣጠረች። እሱ ባይደሰትም አልከለከላትም። ሲኒማ ቤት እንደደረሰች ሻኦ ሁዋን ፍቅረኛዋን ይዛ እንደመጣች አስተዋለች። ሻኦ የሁዋንን ግብዣ በተሳሳተ መንገድ ተረድተው ነበር። ሙሉም ፊልም ከፍቅረኛሞች ጋር አብራ ከመቀመጥ ውጭ ሌላ አማራጭ አልነበራትም። ፊልሙ እንደተጠናቀቀ ሻኦ በፍጥነት ወደ ቤት ሮጠች። ሊንግ ቀድሞውን ለረጅም ጊዜ እየጠበቃት ነበር። ነገሩን ይበልጥ ያባባሰው ደግሞ አንድ የክፍል ጓደኛቸው ሻኦን ሲኒማ ቤት ውስጥ ከሁዋን ከፍቅረኛዋ ጋር እያለች ፎቶ አንስቷት ነበር። ከዚያም ያ የክፍል ጓደኛቸው ፎቶውን ለሊንግ ላከላት። ሊንግ ሻኦ እሱን ወደ ህይወቷ ለማስገባት ከምር ትፈልግ እንደሆነ ጠየቃት። እንዲሁም ወደው እንደምታውቅ ጭምር ጠየቃት። ሻኦ ምንም አይነት ማብራሪያ አልሰጠችም። ንግግራቸውን በዝምታ አጠናቀቀ። ሊንግ ጓደኛውን አግኝቶ ፍቅረኛው ምንም አይነት ምክንያታዊ የሌላት መሆኗን አማረረ። ጓደኛውም ከሻኦ ይልቅ እሱ ይበልጥ የስሜት መለወጥ እንደሚታይበት በመግለጽ አፌዘበትና ይበልጥ በብስለት እንዲንቀሳቀስ ነገረው። መጀመሪያ ላይ ሊንግ በሐሳቡ እንዲጸና መከረው። በመቀጠል ሌላ ምንም ነገር ካልሰራ ሊንግ ተንበርክኮ የፍቅረኛውን እግር ጨብጦ ይቅርታ መጠየቅ እንደሚችል እየቀለደ ተናገረ። በሌላ በኩል ሻኦ ከተረጋጋች በኋላ መጀመሪያ ይቅርታ ለመጠየቅ ወሰነች። በሩን ስትከፍት ሊንግ እዚያ ቆሞ አየችው። ሊንግ ቁልፉን እንደረሳውና የሚሄድበት ቦታ እንደሌለው ተናገረ። ተቀምጠው በጋራ በአንድ ጊዜ ይቅርታ ተባባሉ። ሊንግ ብቻቸውን ለመሆን የሚያገኟቸውን እያንዳንዱን እድል ከፍ አድርጎ እንደሚመለከተው ተናገረ። ወላጆቻቸው ለቀናት ርቀው የቆዩ ቢሆንም አብረው ቁርስ ለመብላት እንኳ እንዳልተሳካላቸው ገለጸ። ሻኦ በሌላ ጊዜ ወደ ውጭ ስትወጣ ፍቅረኛዋን ይዛ ለመሄድ ቃል ገባችለት። ይህ በእንዲህ እንዳለ የሻኦ አባት ጥርጣሬ ያደረባቸው ወደ ቤት እንዲመለሱም ወተወቱ። መኪናው ሙሉ በሙሉ ከመቆሙ በፊት እሳቸው ፈጥነው ወረዱ። ወይዘሮ ሜ ለሻኦና ለሊንግ ማስጠንቀቂያ ለመስጠት በማሰብ ወደ ቤት አቅጣጫ ጮሁ። በቤት ውስጥ ያሉት ሁለቱ ሰዎች ግን ድምፃቸውን አልሰሙም ነበር። ሻኦ ብዙም ሳይቆይ በሊንግ ኪስ ውስጥ ቁልፍ አገኘች። የሚሄድበት ሌላ ቦታ እንደሌለው የተናገረው ሰበብ ብቻ ነበር። ምንም ነገር ሳይባባሉ በፊት በሩ በኃይል ተከፈተ። አባቷም በድንገት ገቡ። ሁለቱም ደነገጡ። ሚስጥራቸውም ወጣ። አባቷ መጀመሪያ ላይ ቢናደዱም በመጨረሻ ግንኙነታቸውን ተቀበሉ። ከጥቂት ጊዜ በኋላ ሻኦ አንዲት አረጋዊ ሴት የአንድን የሞተር ሳይክል አሽከርካሪ ገዝቶኛል በማለት በሐሰት ሆነችለው በአጋጣሚ በቪዲዮ ቀረጸች። በኢንተርኔት ላይ ያሉ ሁሉም ሰዎች ማለት ይቻላል አሽከርካሪውን ወቀሱት። ነገር ግን ሻኦ ቪዲዮውን በመልቀቅ ንጽህናውን አረጋገጠች። አሽከርካሪው ሺንጊ ነበር። እሷን ለማመስገን ምግብ ሊጋብዛት ሐሳብ አቀረበ። እሷ ግን ወዲያውኑ እምቢ አለች። ወደ ሊንግ እየሮጠች በመሄድ መጀመሪያ ምግብ መብላት እንዳለባቸው ወይም የበብል ሻይ መግዛት እንዳለባቸው ጠየቀችው። በማግስቱ ጠዋት የሺንጊ ከሴቶች ዶርም ውጭ በርካታ የበብል ሻይ ይዞ ይጠብቅ ነበር። ሻው እንደገና እምቢ ለማለት ስላፈረች ይዛው ወደ ውስጥ ገባች። ከበስተጀርባ ሺንጊ ስሙን ጮሆ ተናገረ። እዚያ ምሽት በሁሉም ሰው ፊት ከታች ሆኖ የሻዋን ስም ተጣራ።
የሞተር ሳይክሉ የኋላ ወንበር ሁልጊዜ የሷ እንደሚሆን አወጀ። በመቀጠል ከእጇ ላይ የፀጉር ማሰሪያዋን ወስዶ እድል ከሰጠችው ብቻ እንደሚመልስላት ተናገረ። በአቅራቢያው የነበሩ ሰዎች ወዲያውኑ በመጮህ ደስታቸውን መግለጽ ጀመሩ። ሻኦ በቀጥታ ለሼንጌ ቀድሞውን ፍቅረኛ እንዳላት ነገረችው። ሊንግ ልክ በዚያ ሰዓት ደረሰ። ነገር ግን ሼንጌ አሁንም ተስፋ ለመቁረጥ ፈቃደኛ አልሆነም። በማግስቱ ማለዳ ሼንጌ እንደገና ከዶርም ውጭ ይጠብቅ ነበር። ሊሻኦ ቁርስ አቀረበላትና ወደ ክፍል ሊያደርሳት ጠየቃት። እሷ ግን ሁለቱንም እምቢ አለች። ሊንግ ሊወስዳት ሲመጣ ሻኦ ፍቅረኛዋ እንደሆነ አስተዋወቀችው። ሊንግ እጇን ይዞ መሄድ ጀመረ። ከበስተጀርባቸው ሼንጌ እሷን የመከታተል ስራው ገና መጀመሩን አወጀ። ሻኦ ችላ በማለት ሊንግን ወደፊት ጎተተችው። ብዙም ሳይርቁ ከሌሎቹ በርካታ ወንድ ልጆች የተላኩ መልእክቶችን በስልኳ ላይ መጡ። እሷም በፍጥነት ከእሷ ዲፓርትመንት ያሉ ዲኔሮቿ ብቻ እንደሆኑ አብራራች። ሊንግ በድንገት በመቆሙ ሻኦ በቀጥታ ከሱ ጋር ተጋጨች። ሊንግ በድንገት አቅፎ በሁሉም ሰው ፊት ፍቅረኛሞች መሆናቸውን በመሳም አወጀ። ከመሄዱ በፊት ሆን ብሎ የልጅነት የቁልምጫ ስሟን በመጠቀም አፌዘባት። በመቀጠልም ሊንግ ሻኦን ወደ አንድ የቤት አቅጣጫ መሸጫ ሱቅ ይዟት ሄደ። እሱ ማህበራዊ ሚዲያዎችን ፈጽሞ የማይጠቀም ቢሆንም ፍቅረኛሞች መሆናቸውን ለማወጅ የእሷን ፎቶ ለቀቀ። ነገር ግን ሻኦ እንዳታየው ብሎክ አደረጋት። እሷ ጽሑፉን በዋን ስልክ ላይ ባገኘችው ጊዜ ወዲያውኑ ማብራሪያ ጠየቀች። የሊንግ የዶርም ጓደኛሞች ሼንጌን እንዴት መቋቋም እንዳለበት እቅድ እንዲያወጣ ረዱት። ሽቦ የሼንጌን የገዛ ስልክ በሱ ላይ መልሶ በመጠቀም ሐሳብ አቀረበ። ግንኙነቱን በይፋ ከማወጅ በተጨማሪ ሊንግ በሻኦ ላይ የሐዘኔታ ካርድ ሊጠቀም እንደሚችልም ነገረው። በማግስቱ ጠዋት ሊንግና ሼንጌ ሁለቱም ከሴቶች ዶርም ውጭ ይጠብቁ ነበር። ሻኦ እንደወጣች ሊንግ ለምን ብሎክ እንዳደረጋት ጠየቀች። ሼንጌ ወዲያውኑ ሊለያዩ እንደሆነ ጠየቀ። ሊንግ ወዲያውኑ ይቅርታ ጠየቀ። እሱ ሆን ብሎ ሻኦ እየተቆጣችው እሱ በጣም ስለሚወዳት እንደሆነ ጠየቃት። ሻኦ ምላሽ መስጠት አልቻለችም። እጁን ይዛ ከቦታው ሸሸች። በመቀጠልም ሊንግ አንድ አፓርታማ ይዟት ሄደ። ቁልፉን ሰጣትና በልምድ ጊዜዋ እዚያ እንድትቆይ ጋበዛት። ሻኦም አብረው የተነሱትን ፎቶ በይፋ ለቀቀች። ሼንጌ ይህንን ካየ በኋላ እሷን መከታተሉን ለማቆም ወሰነ። ከአንድ ዓመት በኋላ ሻኦ በዩንሃይ ቴሌቪዥን ውስጥ የዝግጅት ክፍል ኢንተርን ሆና እየሰራች ነበር። ስራውን ከጀመረች ጊዜ አንስቶ አንድም እውነተኛ ቃለ መጠይቅ አግኝታ አታውቅም ነበር። ተቆጣጣሪዋ ምርጦቹን ስራዎች በግል ትውውቅ ለውጡ ኢንተርቪዎች ትሰጥ ነበር። ይህም ሻኦ በየቀኑ ሰነዶችን ፕሪንት ማድረግና ቡና ማቅረብ ብቻ እንዲሆን አደረገው። በሌላ በኩል ሊንግና ሶስቱ የንግድ አጋሮች የሞከሯቸውን የኮንትራት ጨረታዎች አጥተው ነበር። ይህም ኩባንያቸውን ቀውስ ውስጥ ከተተው። ሊንግ በአብዛኛው ጊዜ በሁሉም ነገር ይሳካለት ስለነበር በዚህ ጊዜ ሻኦ ልታሾፍበት ከመሞከር ወደ ኋላ አላለችም። ነገር ግን የሷም የገዛ የሥራ ቦታ አስተማማኝ አልነበረም። የልምምድ ጊዜዋ ሊያልቅ ነበር እና በጣቢያው ውስጥ መቆየት መቻል አለመቻሏን የሚወስን አንድ ግምገማ ይጠብቃት ነበር። በማግስቱ ሻኦ ይህን ለቃለ መጠይቅ ጠየቀችው። ፕሮግራሙ አየር ላይ ከዋለ በኋላ ከሌሎቹ ኢንተርኖች የበለጠ ከፍተኛ ተመልካች አገኘ። ነገር ግን በተለያየ የሰዓት ክፍለ ጊዜ የተላለፈ በመሆኑ ሚኒስትሩ ፍትሐዊ እንዲሆን በድጋሜ ሌላ ቃለ መጠይቅ እንድታደርግ ተደረገች። ሻኦ ወዲያውኑ አዲስ የቃለ መጠይቅ ባለ ታሪክ ስለማግኘት መጨነቅ ጀመረች። ከ10 ቀናት ያነሰ ጊዜ ብቻ የቀራት ሲሆን አሁንም ቢሆን ተስማሚ ሰው አላገኘችም ነበር። ሊንግ በፈገግታ ሻኦን እሱን ቃለ መጠይቅ እንድታደርገው ሐሳብ አቀረበለት። በዚያ ምሽት ሊንግ ሻኦ እንዳትወጣ በሩን በሚስጥር ዘጋው። ከክፍሉ አንድ አልጋ ብቻ የነበረ ሲሆን ሻኦ ወለል ላይ ሊተኛ እንደሆነ ጠየቀችው። ሊንግ አብሮ መተኛት እንደሚችሉ ነገራት። ሻኦ በነበረው ብቸኛ ብርድ ልብስ ራሷን ጥቅልል አደረገች። ሊንግ ሁሉንም ብርድ ልብስ ወስዳ በብርድ ልትገለው እንደሆነ ጠየቃት። ሻኦ ብርድ ልብሱን ለመጋራት ከመፍቀድ ውጭ ሌላ አማራጭ አልነበራትም። ሊንግ እንዳትጨነቅ ነገራትና ስለ ወደፊት ህይወታቸው እያሰበ እንደሆነ ገለጸላት። ሻኦ ዘና ማለት ስትጀምር ካደረገው ሕክምና ሙሉ በሙሉ አገግሞ እንደሆነ ጠየቀችው። ሊንግ ቀደም ሲል ትንሽ የመራቢያ አካል ክፍል ሕክምና አድርጎ የነበረ ሲሆን ሻኦ ደግሞ በአጋጣሚ የሕክምና መልእክት ስልኩ ላይ አይታ ነበር። በዚህ ምክንያት አሁንም ሙሉ በሙሉ አላገገመም ብላ አሰበች። የእሷን ማብራሪያ ከሰማ በኋላ ተጨማሪ ነገር እንዳትናገር አስቆማት። ሻኦ ወደ እሱ ይበልጥ ተጠግታ እንዲያቅፋት ጠየቀችው። ሊንግ ግን በጣም አጥብቃ እንዳታቅፈው ነገራት። በማግስቱ ሻኦ ስራ እንደደረሰች በርካታ የስራ ባልደረቦቿ ሲያፌዙባት ሰማች። ምንም አይነት የምታውቀው ሰው ወይም ድጋፍ እንደሌላት አድርገው አሰቡ። ሻኦ በተረጋጋ ሁኔታ ስልኳን አውጥታ ታዋቂውን ኮከብ ዚያንን ቃለ መጠይቅ እንደምታደርግ አወጀች።
የሥራ ባልደረቦቿ እየሳቁ እሱን ፈጽሞ ልታገኘው እንደማትችል ተናገሩ። ከጥቂት ቀናት በፊት ዚያን ለኮንሰርት ጉብኝት በቅርቡ ወደ ሀገር ውስጥ እንደሚመለስ በስልክ ነግሯት ነበር። አሁን እሱ ተመልሷል። እናም ወዲያውኑ ለሺያዎ የቃለ መጠይቅ ጥያቄ ተስማማ። በቃለ መጠይቅ ወቅት ዚያን በዋናው ዳይሬክተር ፊት አደነቃት። የኢንተርንሺፕ ተቆጣጣሪው የሺዮን ብቃት ማድነቅ ጀመረ። ከቃለ መጠይቁ በኋላ ሺያዎ ዚያንን ወደ ቤቷ ጋበዘችው። ዚያን አስፈላጊዎችን ነገሮች ገዝቶ ራሱ ራት አበሰለ። ከራት በኋላ አብረው ተቀምጠው ስለ ትምህርት ቤት ህይወታቸው ተጨዋወቱ። ዚያን ከዓመታት በፊት ስላበረታታቸው ሺያዎን አመሰገናት። የሷ ድጋፍ በፕሮግራሙ እንዲቀጥል ድፍረት ሰጥቶ ነበር። ሺያዎ ከቃለ መጠይቅ አንድ ጥያቄ አስታወሰች። ዚያን የእሱ ምርጫ ምን አይነት ሴት እንደሆነች ተጠይቆ ነበር። ዚያን ቀለል ያሉ ምግቦችን የምትወድ የዋህ ፈገግታ ያላትና ምንም ያህል ቢያስተምሯት ሂሳብ ፈጽሞ ሊገባት የማይችል ተራ ሴት ልጅ እንደሆነች ገለጸ። ስሟን ፈጽሞ አልተናገረም። ሺያዎም ነገሩን አላነሳችውም። በመካከላቸው የተቀየረ ነገር የለም። ጓደኛሞች ሆነው ቀጠሉ። ቆየት ብሎ የሊንግ ቤተሰቦች የሺያዎን ቤተሰቦች ለራት ለመጋበዝ ተዘጋጁ። ቤቱን ሲያዘጋጁ ሺያዎ በሊንግ የልጅነት ምስክር ወረቀትና ሽልማት የተሞላ ሳጥን አገኘች። የሱ የሆነ ነገር ሁሉ የሷም እንደሆነ በራስ መተማመን በመናገር እንደምትወስደው ተናገረች። በመቀጠል ሊንግ አንድ አሮጌ የቤተሰብ ፎቶ ወጣና አዳዲስ ፎቶዎችን እንዲነሱ ሐሳብ አቀረበ። ሺያዎ ለሊንግ ቤተሰብ አዲስ የቤተሰብ ፎቶ አነሳች። ወይዘሮ ሚ እሷንም ወደ ፎቶ ውስጥ ጎትተው አስገቧት። በዚያ ምሽት ሊንግና ሺያዎ አብረው ባደጉበት ሰፈር በእግራቸው እየወሩ ተጓዙ። አብረው ያሳለፏቸውን የልጅነት ትዝታዎቻቸውን እያስታወሱ በናፍቆትና በደስታ ተሞሉ። በልጅነታቸው ሺያዎ በተለያዩ አጋጣሚዎች ሳታስበው በተለያዩ ችግሮች ውስጥ ትገባ ነበር። ነገር ግን እሷ ችግር በፈጠረችና መስቀልቅል ውስጥ በገባች ቁጥር ሊንግ ሁልጊዜ ከፊቷ በመቆም ይጠብቃት ወይም የተፈጠረውን ችግር ከበስተጀርባ ሆኖ ያስተካክልላት ነበር። አሁን ከዓመታት በኋላ በአንድ የመዝናኛ ፓርክ ፊት ለፊት የትዳር ጥያቄ ያቀረበላት። በመካከላቸው ያለው ጥልቅ ትስስር የጀመረው ገና በልጅነታቸው ሲሆን በመጨረሻ ወደዚህ አስደሳች ቅጽበት መራቸው። ታሪኩ እውነተኛ ፍቅር የሚገነባው በሕይወቱ ውጣ ውረዶች ውስጥ እርስ በርስ በመደጋገፍ አንዱ የሌላውን ጎደሎ በመሙላትና በመግባባት አብሮ በመኖር መሆኑን ያሳየናል። ስለተከታተሉን እናመሰግናለን።